እጅግ የምወዳችሁና የማከብራችሁ የቻናሌ ቤተሰቦች እንዲሁም አዳዲስ ተመልካቾቼ በሙሉ ምንም እንኳን ሃይሚና ብሩኬ በልጅነት በሚሰሩት ስህተት በሚያጠፉት ጥፋት የነዚህ ልጆች ፍቅር በቃ አበቃለት ብላችሁ በጣም ብዙዎቻችሁ ተስፋ ቆርጣችሁ ሊሆን ይችላል። እስቲ አንድ ጥያቄ ልጠይቃችሁ። ተስፋ የሌለው ሰይጣን እኛን ተስፋ ለማስቆረጥ ሲሞክር ተስፋ ያለን እኛ የሰው ልጆች እንዴት በፈጣሪ በፍቅር አምላክ ተስፋ እንቆርጣለን? ሃይሚን ጥሪያት አዳምጡ። ይቅርታ ልላት ፈልጋ ኦኬ ብዬ በቃ ይቅርታ ብሎን እንግዲህ ልንፈታ ነው ብዬ ነው ያሰብኩት። ሃይሚ መጣች። ሃይሚ ስመጣ ሃይሚዬ እኔ ላንቺ ስሜት አለ ሶስና እኔና አንቺ ምንም እንደሌለን ነው ማለት እሱ ለካ ሌላ ነገር ነው አሳቡ። አየሻ ሶስናን መሀል እንዴት ላስቀራት ነው ነገሩ ኖሯል። እኔ መች ገባኝ። እኔና ብሩክን ታዲያም በሰማዋት የሌለንን ስም ሰጥቶ ሃይሚን ለማጥመድ ሃይሚን ምን ለማለት እናንተ መልሱት። ሃይሚን ለማጥመድ በሶስና ብቻ አላበቃም። በደንብ አድርጋችሁ አዳምጡ። ዳኒ አዳምጡ። አንተም ብትሆን አርፈ ብትቀመጥ ይሻላል። ለአንዴና ለመጨረሻ ጊዜ ነው ማስጠነቀቅ። በደንብ ስሙት። ይሄ ሁላ ቤተሰብ እየተበጠበጠ ያለው ባንተና ባንተ ምክንያት ነው። ሶሲም ያንተን ያክል አይደለም የሄደችው። ያንተ ግን በጣም ነው የሚያስጠላው። ቆይ ይሄ ልጅ በሃይሚና በብሩኬ ቤት የሆነ ሰሞን ብቅ ብሎ የጠፋ ልጅ ነው። ነገር ግን ከናንተ በላይ የዳንኤል የሃይሚን የዋህነትና ልጅነት ተጠቅሞ ሊያጠምዳትና እሷ ላይ የጎነጎነ ያለውን ሴራ የተረዳ ሰው ነው። ለዛ ነው ሃይሚን መናገር ባለበት አማርኛ እየተናገረ ከዳንኤል ትብትብ ውስጥ እንድትወጣ እያደረገ ያለው ሶስናን ጨምሮ። ገና ነው። በዚያ ለበቃም እንቀጥል። ተመልከቱ። ተመልከቱ። ቆይ ረሙን እነ ሃይሚ ቤት ከሁለት ጊዜ በላይ በዛ ከተባለ ከሁለት ጊዜ በላይ አይተነው አናውቅም። ነገር ግን ዳንኤል የተባለ ልጅ በልጅነቷ ባለማስተዋሏና በብዙ ባለማወቋ እየተጠቀመባት እንደሆነ እሷን ለማንቃት ያንን ፕሮግራም ሶስናን ጠርቶ በማበላሸቱ ብቻ እየደረሰበት ያለውን ነገር ተመልከቱ። አያችሁ? ይሄንን ሁሉ እያያችሁ ጭንቅላታችሁ አልሰራ ያለ ሰዎች ናችሁ። የብሩክን አካውንት እናዘጋ፣ የሃይሚን አካውንት እናዘጋ፣ ሪፖርት እናድርግ፣ የበሱ ፍቃድን አካውንት ሰብስክራይበሮቻችሁን አንሱ እያላችሁ አፋችሁን ስትከፍቱ የምትሉት እናንተ ናችሁ። በጣም ነው ማዝኖሽ። በጣም እንድትነቃ ልጅቷን ማድረግ ያለብንን ነገር ሁሉ መናገር ያለብንን ነገር ሁሉ እየተናገርናት ስላለን ሁሉም በየፊናው ሁሉም በያለበት ሁኔታ እየተወቀሰ ነገሮች ወዳልሆነ ቦታ እየተወሰዱበት ቲክቶክ ላይ ያላችሁ የማትረቡ ደንቆሮ ሁላ የማይረባ ሴራችሁን የምትጎነጉኑ ሰዎች ስነ ስርዓታችሁን ከዚህ በኋላ ትይዛላችሁ። ከናንተ በላይ ለሃይሚ እኛንን የምናስብላት እሺ ጭንቅላት እንዳለው ሰውና ልክ ለነሱ እንደሚጨነቅ ሰው አጉል ቲክቶካችሁን ሰብስባችሁ የሃይሚን አካውንት እናዘጋ ሪፖርት አድርጉ፣ የብሩክ አካውንት መዘጋት አለበት፣ በዚህ ፊና ደግሞ ያላችሁ ሪፖርት አድርጉ፣ የበሱ ፍቃድን አካውንት ሰብስክራይብ አንሱ ምናምን እያላችሁ ፎቶ የምትዘቀዝቁ ይዘቅዝቅ አባታችሁና ስነ ስርዓታችሁን ከዚህ በኋላ ትይዛላችሁ። ማድረግ ያለብንን ነገር የምናውቀው እኛ ነን። ከናንተ እጥፍ በላይ የምናስብላት እንደ እህቴ በጣም ቅርቤ እንዳለች እህቴ የማያት ልጅ ናት። ስትወድቅ ስትጠፋ ያልሆነ ቦታ ስትተበተብ ሳይ ዝም ማለት የለብኝም። መቆጣት ካለብኝ ተቆጥቼም ቢሆን ወደ መስመሯ እንድትሄድ እመልሳታለሁ። እናንተ ቲክቶክ ላይ ገብታችሁ ሰብስክራይብ አንሱ፣ የሃይሚን ቻናል የብሩክን ቻናል ሪፖርት አድርጉ ስላላችሁ በደንብ አድርጋችሁ ታሳድጉናላችሁ። እናንተ በነካችሁት ቁጥር ቫይራል ይወጣል እንጂ ቪዲዮአችን ምንም የሚፈጠር ነገር የለም። ትናንት አሁን ስንት ነገር አደረጋችሁ። ይኸው የሃይሚ ቪዲዮ ስንት እንደታየ፣ ይኸው የብሩክ ቪዲዮ ስንት እንደታየ፣ ይኸው የኔ የትላንትናው ቪዲዮ ስንት እንደታየ ተመልከቱ። ጭንቅላታችሁን አሰሩት። የምትወዱን
በትክክል የምናገረው ነገር የሚገባችሁና በትክክል የሚሄድበት መንገድ አንድ ነገር ልንገራችሁ እና ሃይሚ ብጥብጥ አድርገውት ነገሩን ሲመጡ እኔ ነኝ አብዛኞቻችሁን ነገሮች ጥሩ ይሆናሉ ብዬ ማረጋጋው የምመልሳችሁ ወደ ቦታችሁ ምክንያቱም በየማዳም ቤት በየኢጃዛ ቤቱ በተለያየ ቦታ ሆናችሁ ትጨነቃላችሁ ታስባላችሁ በጣም ብዙ ነገሮችን እንደምታደርጉና ልታደርጉ እየሞከራችሁ እንደሆነ በውስጥ መስመር ስለሚደርሰኝ እኔም ሆንኩኝ ሃይሚና ብሩክ ቪዲዮ የምንሰራው ቪዲዮአችንን እስክንለቀው ድረስ በጣም በጉጉትና በናፍቆት ለሚጠብቁን አሁን እየተመለከቱኝ ደስ ስለሚላቸው ነገሮችን ሳስረዳቸውና ነገሮች ወደ መልካም ወደ ጥሩ ነገር እንደሚሄዱ ስነግራቸው ደስ እያላቸው ለሚሰሙን ሰዎች ነው በደንብ አድርጋችሁ አዳምጡኝ አስረግጬ ነው የምነግርሽ ለሁልሽም ብሩክና ሃይሚ ይለያያሉ ብለሽ የምታስቢ ከሆነ እርሺው ብሩክም የሃይሚ ሃይሚም የብሩኬ ብቻና ብቻ ናት በልጆቹ ልጅነት በልጆቹ ጥፋትና አለማስተዋል የምትናደዱና ተስፋ የምትቆርጡ የኛ ምርጥ ፋሚሊዎች አንድ የምስራች ልንገራችሁ እኔ በፈጣሪ ተስፋ አልቆርጥም ተስፋ እንዳልቆርጥ ደግሞ ያደረገኝን ዛሬ ሃይሚ የተናገረችውን ተስፋ ያለው ቃልና ብሩኬ ሲሆን የነበረውን ሁኔታ በደንብ አድርጌ ያሳያችኋለሁ እናንተ ብቻ ኑሩልን ከናንተ ጋር እንቀጥላለን ሌሎቻችሁ አሁን ከዚህ በኋላ የምከፍተውን ነገር እንዳትሰሙት ውጡ ከሰማችሁት ስለምትቃጠሉ ማለት ነው አዳምጡ በደንብ ነገሮች እኮ እንዳይቀጥሉ አዳምጡ እንዴ ይስተካከላል እኮ ተራ ነገር እኮ ነው ይስተካከላል ይሄ ተራ ነገር ነው ነገሮች እኮ ይቀየራሉ አለ ፍፄ ሃይሚን አዳምጧታ የሚስተካከል የማይመስላቸው ሰዎች አሉ አዳምጡ የሚስተካከል የማይመስላቸው ሰዎች አሉ ማለት ምን ማለት እንደሆነ በደንብ አድርጌ ላስረዳችሁ የሚስተካከል የማይመስላቸው ሰዎች አሉ እንጂ ነገሮችማ መስተካከላቸው አይቀርም ማለት ነው እሺ እንደዚህ ባለችበት አፏ ምንም ነገር ብላ ብትሄድ እንኳን እሷ ጋር ያለውን ስሜትና የመታረቅ ተስፋ ብሩክ በምን አይነት ፊቱ በምን አይነት ስሜቱ እንዳስደገፈልኝ ደግሞ በደንብ አድርጋችሁ ተመልከቱ አሳያችኋለሁ ያልወጣችሁ ካላችሁ ምቀኞች ውጡ አሁን የምታዩት ነገር ያናድዳችኋል ምን እሺ ምን ላርጋት ነሽ አዳምጥ ይሄንን አርጋ እንዲያርግ በለኝ ምን ላርግሽ ተመልከቱ ተመልከቱት ቆይ ሃይሚ ቅድም ያንን ባለችበት አፍ ትታቸው ሄዳለች ትታቸው ስትሄድ ብሩክ ያሳየው ይሄ ፊት ምን እንደሚያስረዳችሁ እኔ እናገራለሁ መቀጠል ስለማልተው ምክንያቱም አንዳንዶቻችሁ እኔ ተስፋ ቆረጥኩኝ እኮ አንተ ልጅ ግን እንዴት ነው ተስፋ ማትቆርጠው የምትሉኝ አንድ ነገር ለእናንተም በደንብ አድርጌ ልንገራችሁ በተአምር ተስፋ አልቆርጥም ምክንያቱም በጣም በቅርቡ በፍቅር ሆነው አሁን ሲመላለሱት የነበረው ንቃ ድጋሚ በተሻለ ዕቃ ስጦታ ሲሰጣጡት ስለማሳያችሁ እንዲህ መጥቼ ስለማሳያችሁ ተስፋ ልቆርጥ አልችልም እማቀው ነገር አለ አሁን ግን የብሩኬን ይሄንን ስሜት ስታዩ በጣም ብዙዎቻችሁ አንድ ነገር ተረድታችኋል ብዬ አስባለሁ ብሩክ ይቅርታ መጠየቅ በብሩክ ነገሮች እንዲመለሱ ይፈልጋል ሃይሚ ግን በልጅነት ባለማስተዋልና ባለማወቅ በጣም ብዙ ሐሳቦች ወደ ውስጧ ስለገቡ እኛም ሰሞኑን እየተቆጣናት ነገሮችን አስተካኪ እያልን ያለነው አንዳንዶቻችሁ ጭንቅላታችሁ ስለማይሰራ በሌላ ነገር ተርጉማችሁ ተረዳችሁት እንጂ ሃይሚ የብሩኬ ስሜት ገብቷት ነገሮች እውነተኛ የፍቅር ስሜት ማን ጋር እንዳላውቃ እንድትሄድ ብሩኬም ይሄን ስሜቱን በደስታ እንዲቀይር እንድናየው ነውና ብሩኬም ይሄ ስሜቱ ይስተካከላል ይሄ ስሜቱ ምን ማለት መሰላችሁ ብትመጪ እቀበልሻለሁ ነገር ግን እንደምፈልግሽ ወይም እንደምትመችኝ ይሆንሽ አይደለም ማለት ነው በጣም ባጭሩ ገብቷችኋል አስረድቻችኋለሁ ብዬ አስባለሁ በድጋሚ ለመጨረሻ ጊዜ እናገራለሁ
ብሩክና ሃይሚ ይለያያሉ ተስፋ ቆርጠናል የምትሉ ሰዎች ብሩኬም የሃይሚ ሃይሚም የብሩኬ እንደሆነች አስረግጬ ልነግራችሁ ፈልጋለሁ። ያ ጋይስ እንግዲህ ከሰሞኑ በሃይሚና በብሩኬ መካከል እየተፈጠረ ያለውን ነገር የኔ ቻናል ቤተሰብ ከሆናችሁ አለማወቅ አትችሉም። ምክንያቱም ቀን በቀን አዳዲስ ቪዲዮዎችን እያስኩላችሁ እየመጣው በሚያስተምሩት እየተማረን ምክር መስጠት ባለብን ደግሞ ምክር እየሰጠን አብረን እየቆየን ስለሆነ ማለት ነው። በዛሬው ዕለት ፍፄ ብሩኬና ሃይሚን አገናኝቷቸዋል። ምን ተፈጠረ? ከቪዲዮ ጀርባ ያለውን እውነት ለማየት ከነሱ ቤት በሩጫ ወደዚህ እንደምትመጡ ስለማቅ እኔም ከያሉበት ቪዲዮዎቹን ሰብሰብ አድርጌ እንዲህ በቪዲዮ ያያየው ሐሳብና ስቴቴን ለመስጠት ቦታዬ ላይ በሰዓት የተሰየም ያለው ማለት ነው። እናንተም ክቡራትና ክቡራን ተመልካቾቼ በኮሜንት ላይ እንደተለመደው ሐሳብና ስቴቶቻችሁን በነጻነትና በጨዋነት እያስቀምጣችሁልኝ ለዚህ ቤት ለዚህ ቻናል አዲስ የሆናችሁና እኔንም ለመጀመሪያ ጊዜ እያያችሁኝ ያላችሁ የሃይሚና የብሩኬ ወዳጆች የጨረቃ ፋሚሊ በሙሉ የጨረቃ ፋሚሊ አንዱ አካል የሆነው ይሄንን ቤት ሰብስክራይብ በማድረግና የደውል ምልክቷን በመንካት እንዲሁም ቪዲዮውን ላይክ በማድረግ የኮሜንቱ የመጀመሪያ ቦታ ላይ ያስቀመጥኩላችሁን ሁለተኛውን የዩቲዩብ ቻናሌን ማለትም በቅርቡ ከሃይሚና ከብሩኬ ጋር የምንመጣበትን የዩቲዩብ ቻናል አስቀምጬላችኋለሁ። የኮሜንቱ የመጀመሪያ ቦታ ላይ የገባችሁ ሰብስክራይብ አድርጉት። የደውል ምልክቷን መንካት ሳትረሱ የዛሬውን ቪዲዮ በቀጥታ ልጀምር። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ሰላም የኛ ውድ ቤተሰቦች እንዴት ናችሁ? እኛ ደህና ነን። እኛም በጣም ሰላም ነን። ፈጣሪ የተመሰገነ ይሁን። በብሩኬና በሃይሚ ጓደኞች ተስፋ እየቆረጥኩኝ ነው። አልዋሻችሁም። ነገሮችን እንዴት ማስተካከል እንዳለብን ግራ ይገባናል ይላሉ እንጂ እንደ ነገሩ ቦታው ላይ ራሳችሁን ሆናችሁ ብታገኙት እስካሁን ድረስ እነዚህ ልጆች እዚህ ደረጃ እስከሚደርሱ ድረስ እነዚህ ልጆች ቁጭ ብለው መጠበቃቸው በጣም ያሳዝነኛል። በጣምም ተስፋ እየቆረጥኩባቸው ነው። የእውነቴን ነው መነግራችሁ። እኔ እንጃ በዚህ ጉዳይ ሁላችሁም እኔ የሚሰማኝ ስሜት ነው የሚሰማችሁ ብዬ አስባለሁ። ለማንኛውም ሁላችንም ሰላም ነን። ስለመጣህ ደስ ብሎናል። ዛሬ የመጣህበትን ምክንያት ከራስህ አንደበት እንስማና እኔ ደግሞ መልሳለሁ። ሃይሚ ደውላልኝ ብሩኬን ማግኘት ፈልጋለሁ ምናምን ስትለኝ እሱ ስልክ እያነሳላት አይደለም መሰለኝ እሷን ስልክ እና ደውላልኝ ስታወራኝ እሺ ያገናኝሻለሁ እሷም እሺ ብላኛለች። እንደዛ ከሆነ ማግኘት ፈልጋለሁ ምናምን ብላኛለች። እሱን ለማስተካከል እኔም በዚሁ አጋጣሚ ማድረግ የምችለው ነገር ካለ ሁለቱም የሚስማሙበት መንገድ ካለ ችግራቸውን በመነጋገር መፍታት የሚችሉት ነገር ካለ እሱ ነገር ለመፍጠር ነበር የኔም ቪዲዮ ይዤ የመምጣቴ ምክንያት። ስለዚህ በጣም ግልጽ አድርጎ አስረድቷቸዋል። ዛሬ የመጣው ብሩክና ሃይሚን አገናኝቶ ማለትም ትናንትና በተፈጠረው ነገር ምክንያት ሃይሚ ለብሩኬ ብደውልም ብሩኬ ስልክ እያነሳ አይደለም። ስለዚህ አገናኘኝ ብለው ሁለቱን ለማገናኘትና በዛውም እድል ካለ የማስታረቅ እድሉ ሊጠቀምበት ነው ዛሬ ሁለቱንም የጠራቸው ማለት ነው። በመጀመሪያ ቀድማ ሃይሚ መታለች። ከሷ ጋር ምን እንደሚፈጠር እስቲ አዳምጠን ተመልክተን እንመለስ። ይቅርታ አንተን ላስቀይም ፈልጌ አይደለም። አንተ በጣም በህይወቴ ውስጥ ትልቅ ቦታ አለ። በጣም በሁለታችን ውስጥ እኔና ብሩኬ እንዳንጣላ ከሚፈልጉ ሰዎች መካከል አንዱ አንተ ነህ። በጣም ብዙ የሚጥሩ ሰዎች አሉ ምናምን በጣም ብዙ የሚጥሩ ሰዎች አሉ እናንተ እንድትታረቁ። ግን የታለ ያሳዩና። አሁን ሚፍታ ባለፈው መጣ፣ ነገሮችን ከብሩክ አንፃር አዳመጠ። ያንቺን ሳያዳምጥ ሄደ፣ አልመጣም ተመልሶ። ከዛስ መጡ፣ በጣም ብዙ ሰዎች መጡ። እነ ሀብ እዛ ሆነው በቃ ታረቁ እንጂ ተስማሙ እንጂ። ለምን መተው? ቢያንስ አንዴ መተው ለምንድን ነው ነገሮቹ መሃል የማይገቡት? ለምን እንዴ? ነገሮች እኮ የሚስተካከሉት በዚህ ሁኔታ ወይም ደግሞ አንተ ታስብልናለህ፣ አንተ ለኛ ትጨነቃለህ በማለት ሳይሆን በተግባር መጨነቃቸውንና ማሰባቸውን ችግራችሁን ፈተው ሲያሳዩ ነው። ብሩክ ሃይሚ እናንተ ዝም በሉ። እኔ እያወራሁኝ ያለሁት ከፍፄና ከረሙ ጋር ነው። ፍፄ ረሙ እባካችሁን ዛሬ የተፈጠረብህን ነገር አይቻለሁ። ረሙ ለሱ እልህ ስትል እስቲ እባክህናና እነዚህ ልጆች የሆነ ነገር አድርግልን። በቃ የሆነ የተፈጠረውን ነገር መቼስ ታውቃለህ አይደል? ወይም ደግሞ ቪዲዮዎቹን እያቸው፣ ሁሉም ነገር የተገለጸ ነው። ነገሮችን በጠቅላላ ተረዳና ለማስታረቅ እዚህ ነገር ውስጥ ለመግባት ሞክር። ረሜ ፕሊስ፣ በጣም እጠብቃለሁ። አንተ
ዛሬ ምንም ባላልክበት አውለውክ ዛሬ ምንም ባደረከው ብዙ ነገር ደርሶብሃል። ለሱም በሃይሚን በብሩኬም ስም እኔ ይቅርታ ጠይቃለሁ። በቃ እኔ ይቅርታ ጠይቃለሁ። ውድ ቤተሰቦች እናንተም በኮሜንት የምትሉትን ነገር በሉት። ያነባዋል ሜንሽን አድርጌው ነው የምለቀው። በቅርቡ ረሜን ጠብቀሃለን። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። በጣም እንደተደስታችሁበት እንደወደዳችሁት፣ አንዳንዶቻችሁ ግራ እንደገባችሁ፣ ውጡ የተባላችሁ ደግሞ እንደወጣችሁልኝ እርግጠኛ ነኝ። በቃ ሰላሜን ስጡኝ፣ ውጡልኝ። እሺ ሁላችሁ። ለማንኛውም እስካሁን ድረስ እዚህ ቪዲዮ ላይ ቆይታችሁ ሰብስክራይብ ያደርጋችሁ ሰዎች፣ በጣም የወደዳችሁኝ ሐሳቤ የገባችሁና የተስማማችሁ ሰዎች ሰብስክራይብ አድርጉ፣ የደውል ምልክቷን ንኳት። ቪዲዮውን ላይክ ማድረጋችሁን እንዳትረሱ። የኮሜንቱ የመጀመሪያ ቦታ ላይ ቅድም እንዳልኩት ሁለተኛው የዩቲዩብ ቻናል ተቀምጧል። እዛ እንገናኝ፣ እዛ ጠብቃችኋለሁ። እዚህ ስክሪን ላይ ደግሞ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁን የተዝናናችሁ ቆዩኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።